እንኳን በዚህ ልክ እያወራሽ ቀርቶ ከዝምታሽ ውስጥ እውነት ማግኘት ይችላል። እሺ እየመረመርከኝ ነው ማለት ነው? ሁልጊዜም እኔ ጋር እያወራሽ ከሆነ እየተመረመርሽ ነው ማለት ነው። ታዲያንስ ምን አልኩኝ? ምርመራው እንዲሳካልክ የፈለግከውን ውጤት እንድታገኝ በደንብ መርምረኝ እኮ ነው ያልኩት። ወይኔ አድናን እነዚህ ወንዶችን ሴት ያገባው ምን አልከኝ? አይ ወዲ ነው። ሜራን ስነ ስርዓት ያዢ። ከዚህ በኋላ አንቺን ቤትሽ ሳይሆን እስር ቤት አስገብቼ ነው የምመረምርሽ። እሺ ንገረኝ፣ እንዴት ነበር? ሁልጊዜ ታኮርኛለሽ እኮ ምንም ነገር ያቅትሽ። ግን የጠረጠረ አይመስልም? በፍጹም አይጠረጥርም። ደግሞ አንቺ እንዲጠረጥር መቼ ድል ሰጠሽው? የሚያስበውን በሙሉ እኮ ነው ያስጣፈውበት። ከጠበቅኩት በላይ ምርጥ ፎቶ ነው ያነሳው። እስኪ ፎቶ ነው ሳይኛ አንድ ጊዜ ቶሎ በል። እሺ ፎቶ ዋው! አንተ ይሄንን አይደለም እሱ እኔ ራሱ ሳይሆን የእውነት ነው መሰለኝ። የምር ግንኙነት ያለን እኮ ነው ይመስል። አስቢው እስቲ ሚስቱ ይሄንን ስታይ ትዳሩ ምን ያህል አደጋ ላይ እንደሚወድቅ። እንዴ መቼ እሱ ሚስቱ ጋር ይደርስ እንኳን መች ፈቅናል ብለን እሱ አብሬ ካድሬ እንደነበር ብነግራት በደንብ አድርጋ ነው የምታውቀው። አንቺ ሞባይል ነው በዚህ እኔን ማስቆማትሽም። በል እንግዲህ ምረጥ፣ ጊዜ የለም። ቶሎ በል። እውነት ከምንም ነገር ይቀድማል። ይሄን ከፈለግሽ አሁኑኑ ለባለቤቴ ማሳየት ይቻላል። ጥሩ፣ እንደዛ ከሆነ አሁኑኑ እንዲላክለት አደርጋለሁ። ማታ አቅፎሽ ይዞሽ ገባ፣ ከዛ እዚህ አብራችሁ አደራችሁ። ወይኔ ሎና እንደው የወገር ተፈጠረ እንዳትኝና ራሴ እንዳስብ። አንተ ደግሞ ምንድን ነው ራስ የሚያስትህ? እንዴ ሎና ቆይ እንደዛ እንደማፈቅርሽ እያወቅሽ አደረግሽው? ጨክነሽ ንገሪኝ፣ አደረግሽው ወይ? እንግዲህ ራስን የሚያስትህ ከሆነ ሳት። አዎ ማታ ከአድናን ጋር እዚህ አብረን ያደርነው። ምን ነው ችግር አለ? ወይኔ 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 ማይነው። እሺ ቆይ ምንድን ነው የተፈጠረው? ንገሪኝ። አይ እሱን እንኳን ላንተ ማብራራት የሚጠበቅብኝ አይመስለኝም። ይሄ የኔና የባሌ ብቻ ሚስጥር ነው። ወይ ሚራ አልቅባት። ሚራ ዛሬ ማስመሰሉን ቀጥላበታለች። ይሄም አድናን እንግዲህ ጓደኛውም ለመርዳትም ቃል በገባለት መሰረትም የልኋናን እህት ለመርዳትና ለመፈለግም መጥተውም ነበረ። ነገር ግን በሚያሳዝን ሁኔታ በሚራ እጅ ወጥመድ ገብቷል ማለት ነው። ይሄም ሳይፈልግና ሳይወድም በግድም ፎቶ በማንሳትና እንዲሁም ሶሻል ሚዲያ ላይ ሳላሰራጨውም ይሄን ነገር ማቆም አለብህ በማለትም እንግዲህ ሁለት አማራጮችን ሰጥተዋለች። በዚህም በአጣብቂ ውስጥ የገባው የአድናን ጓደኛም በአሁኑ ሰዓትም አድናን ይቅር በለኝ እንግዲህ ከልጆቼና ከሚስቴም ላስቀድምህ አልችልም በማለትም በሀሳቡም እንግዲህ ጥፍ ብሏል ማለት ነው። እንግዲህ ሚራ እስከዚህ ድረስ ነው ያው አስመሳይነቷና እንዲሁም ጭካኔዋም የሚገለጠውና እንዲሁም የታየው ማለት ነው። እንዲሁም ሮቤልም ቢሆን በጣም የሚያናድድና እንዲሁም የሚያበሽቅ ስራውም እንደቀጠለ ነው። ይህም ሚራንም መጠቀሚያ አድርጎ እሱም ደግሞ ብሩንም ይዞ ለመጥፋት ነው የወሰነው። ታዳም አድናንና ሮቤልም እንደተፋጠጡ ናቸው። ይህም በልኋና ምክንያት ማለት ነው። ልኋና አድናን በመቅረባና እንዲሁም አምና በመጠጋቷም ሮቤልም በጣም እየተቃጠለና እየተንጨረጨረ ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መተናል ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ እንግዲህ አድናን ጓደኛው የገባለትን ቃል ሊፈጽምለት አልቻለም። ምክንያቱም በሚያሳዝን ሁኔታ ወጥመዳቸው ውስጥ አስገብተውታል። ይሄም ሮቤልም ቢሆን አሁን ላይ ለገንዘቡና እንዲሁም ለራሱ መውጣጫ እንጂ ለእውነት ለሚራ አስቦም አይደለም። በሌላ በኩል የልኋናና የአድናን ፍቅር ፈተናው ቢበዛበትም መቀሱ ቢበዛበትም አሁን ላይ የተጧጧፈ ፍቅር ላይ ናቸው። ይሄም አድናን ለልኋና ስጦታም ገዝተው ሰርፕራይዝ አድርጓታል። በዚህም ልኋናም ቢሆን ሁሉን ነገርም ያው እያወያየችውና ብዙ ነገሮችንም እየነገረችው ነው። በዚህም እንደምትተማመንበትና ሙሉ ልቧንም እንደሰጠችው እየተናገረች ነው። ታዲያም አድናንም ቢሆን በእምነትና እንዲሁም በመተማመንም አብረውም እንግዲህ ጊዜያቸውን እያሳለፉም ይገኛሉ። ይሄንም የተመለከተችው ሚራም ቢሆን በቅናት ጭርጭር ብድ እያለችም ነው።
በዚህም አሁን ላይ ይሄን ሁሉ የማየውና እንዲሁም አይኔን ጉድ የሚያሳየኝም የራሴ ግፍ ነው። አድናን ቆንጆና እንዲሁም መልካም ባለቤት የነበር፣ ነገር ግን እኔው ነገሩን አበላሸውትና እንዲሁም ከእጄ አመለጠ እንጂ ምን ላድርግ በማለትም እየተጸጸተችም ትገኛለች። ታዲያ ይህንም የተመለከተው ሮቤልም ቢሆን አንቺ ምን አጠፋሽ? እሱ ነው እንጂ ደግሞ ሌላውም ቢሆን ይቀራል። ነገር ግን አሁን ላይ ሉሃናን ከእጄ ማምለጥ የለባትም፣ የሆነ ነገር ማድረግ አለብኝ በማለትም እንግዲህ በመካከላቸውም ለመግባት ወስኗል። ይሄንም የተመለከተችው ሚራም ቢሆን ብቻህን ተጋፈጥ፣ ብቻህንም ብትገባ ምን አይመለከተኝም በማለትም ጥላለትም ነበር የሄደችው። ታዲያም ያው አሁን ላይ አድናንም ለመበቀል አሁን ላይም ሚራን በስነ ስርዓቱና እንዲሁም በበጎ ነገር የቀረበ መስሎም እያሽበተበታትም ነው። ይሄም አታሎ እንዲሁም በፍቅሩም ላይ ያው ተጠልሎ ማለት ነው። በፍቅሬ ልቧን አደማታለሁ፣ ልቧን አቆስለዋለሁ። ከዛ በኋላ አንድ ባንድ ብሩንም ከሰጠች በኋላም ጥያት እጠፋለሁ እያለ እየዛተባትም ነው። አሁን ላይ ሚራም ቢሆን እንደማትከደውና እንደማይከዳት ነው የምታውቀው። ነገር ግን ሮቤል በሷ ላይ አንዳችም ነገር ያው እንደማይመለስ ያሳያል። ምክንያቱም አሁን ላይ የእውነት የሚያፈቅራት ሉሃናን ነበረ። ነገር ግን አሁን ደግሞ ሉሃና የአድናን ሆና ስላያትም በጣም እየተናደደና እየተበሳጨ ነው። ታዲያም ወዲያውኑ ለሉሃናም ጠይቋታል። እንዴት ነው ምን አሳለፋችሁ በማለትም እንዲሁም እንደሚያፈቅራትና ያው የአድናን መሆን አትችም በማለትም በነገር ማዕበሉም ገረፍ ገረፍ አድርጓታል ማለት ነው። ታዲያም ብልሃና እንዲሁም ጠርጣራዋ ሉሃናም ቢሆን ልክ ልኩን ነው የነገረችው። አንተ ምን አናደደህ? እኔ የአድናንና የአድናን ብቻ ነኝ፣ አንተ በፍጹም የእኔ ልትሆን አትችልም በማለትም ቁርጡን ነግረዋለች። እንዲሁም ተስፋም እንዲቆርጥም ብትነግረውም ነገር ግን እሱም ሊመለስ አልቻለም ማለት ነው። ታዲያ ተንኮለኛዋ ሚራም ቢሆን ያው የያዘችውንም ፎቶም በአሁኑ ሰዓትም ለባለቤት ሰጥቼም ከምትዋረድና እንዲሁም ምርመራውን ከምታቆም የቱ ይሻላል በማለትም አጣብቂ ውስጥ አስገብተዋለች ማለት ነው። ታዲያም በዚህ አጣብቂ ውስጥ የገባው የአድናን ጓደኛ እያዘነና እየተከዘ ቢሆንም ከመንገዱ እንዲታጠፍም አድርገዋለች። ይህም አድናንም ቢሆን ስለሚራም ቢሆን ክፋትና ማስመሰልም ያው እያወቀና ይበልጡንም እንደተዋሸና እንዲሁም ድራማ እየተሰራበት መሆኑንም ጠንቅቆ አውቋል። ታዲያ ቤተሰብ ከዚህ ላይ ምን ተሰማችሁ? ስለሚራ አስመሳይነትና እንዲሁም ስለሚራ ጭካኔ እናንተስ ምን ታስባላችሁ? በአሁኑ ሰዓት የአድናን ጓደኛ ለምንድን ነው አቁም ያለችው? በዚህ ልክ ለምን ማስመሰሉ አይበቃትም? ማለት በዚህ ልክ ያው እሷም እንዳትጋለጥ ነው ወይስ ሮቤልም እንዳይጋለጥ ነው? ታዲያም አሁን ላይ የአድናን ጓደኛ በአሁኑ ሰዓትም ያደርገውን አድርጎም ገንዘቡንም አስመልሶ ወዲያውኑ ለፖሊስ ነበር ማመልከት ያለበት። ነገር ግን በእንደዚህ ከቀጠለና እንዲሁም ሚራን የሚተዋት ከሆነ ድራማው ወዴት እየሄደ እንደሆነ እንግዲህ ሁላችንም መገመት አይጠፋንም ማለት ነው። እንግዲህ ያው በአሁኑ ሰዓት የአድናን ጓደኛ ተታሎ በእንደዚህ አይነት ነገር በተልካሻ ነገር ምርመራውን ካቆመ በጣም ይደብራል። እንደገናም አድናንም ቢሆን መፋዘዝ የለበትም መረጃ እስከምናገኝም ድረስ እያሉም ብዙ ነገሮች መጓተትና እንዲሁም መዘናጋት የለባቸው። ምክንያቱም ብዙ መረጃዎችን አግኝተዋል፣ በተለይ በሴሙና እንዲሁም በሻርፑ በኩል ማለት ነው። እና ሮቤልን የመጀመሪያ ስራቸው ለህግ አቅርቦም እውነታውን ማድረስ አለባቸው እንጂ እንደዚህ አይነት ተድበስብሶ የሚቀር ነገር አይደለም ባይነኝ። እንግዲህ ሉሃናም ቢሆን እህቷንም አገኛለሁ ብላም በተስፋ እየጠበቀችና እንዲሁም እህቷንም ለማግኘት በጣም ጉጉት እንዳላትም እያየን ነው፣ እየተመለከትን ነው። ታዲያም የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት እናንተም ሀሳብ አስተያየታችሁን በማስቀመጥ ሁልጊዜ የምትሰጡኝ ማስተያየት ለኔም ድጋፍም ስለሆነ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ